እንግዲህ በዓለም ላይ ካሉ ምርጥ የፍሪላንስ ኔትወርኮች ጋር መስራት የብዙዎች ህልም ነው። ነገር ግን እዚያ ለመድረስ መጀመሪያ በጣም ከባድ የሆነ የማጣሪያ ቃለ መጠይቅን ማለፍ ይጠበቃል። እናም ዛሬ የምናየው ይህንን ፈተና እንዴት በስኬት መውጣት እንደሚቻል የሚያሳይ ግልጽና ስልታዊ መማሪያ ነው። አዎ፣ ቁጥሩ ይሄ ነው፣ 3%። እስቲ አስቡት፣ ከሚያመለክቱት 100 ሰዎች ውስጥ ኔትወርኩን የሚቀላቀሉት 3ቱ ብቻ ናቸው ማለት ነው። ይሄ በራሱ ውድድሩ ምን ያህል ከባድ እንደሆነና የሚጠበቀው የችሎታ ደረጃ ምን ያህል የህለ እንደሆነ በግልጽ ያሳያል። እሺ፣ ፈተናው ይሄ ከሆነ መፍትሄውስ ምንድን ነው? እንዴት ነው ታዲያ ይሄንን 3% መቀላቀል የሚቻለው? መልሶ አለ። ይሄንን የማጣሪያ ሂደት ለመስበር የሚረዳ ግልጽ የሆነ የጨዋታ ዕቅድ አለን። እንግዲህ የምንከተለው ዕቅድ ይሄንን ይመስላል። በመጀመሪያ ቃለ መጠይቅ የሚያደርጉ ሰዎች ጭንቅላት ውስጥ ገብተን በትክክል ምን እንደሚፈልጉ እንመለከታለን። ከዛ ስለ ራስህ ንገረኝ የሚለውን ወሳኝ ጥያቄ እንዴት መመለስ እንዳለብን እናያለን። በመቀጠል ለስራው ያለንን ፍላጎትና ዓላማ እንዴት ማሳየት እንደምንችል እንማራለን። በመጨረሻም ትንሽ አስቸጋሪ የሆነውን የግጭት አፈታት ጥያቄን እንዴት በብልሃት መመለስ እንደምንችል እንመረምራለን። እንግዲህ አሁን ጀምር። እሺ፣ ክፍል 1 ላይ ደርሰናል። እስቲ በመጀመሪያ ቃለ መጠይቅ አድራጊዎች እያንዳንዱን አመልካች ሲገመግሙ በምን መስፈርት እንደሆነ እንይ። መሰረታዊ የሆኑ 3 መሰሰሎች አሏቸው። እነዚህ ሰዎች የሚፈልጓቸው 3 ዋና ዋና ነገሮች አሉ። የመጀመሪያው የእንግሊዘኛ ቋንቋ ብቃት ነው። ይሄ ማለት ውስብስብ የሆኑ ሐሳቦችን በቀላሉና ግልጽ በሆነ መንገድ ማብራራት መቻል ማለት ነው። ሁለተኛው ነገር ሙያዊ ስነ ምግባር ነው። ይሄ ደግሞ በሰዓቱ መገኘትን፣ ጥሩ አለባበስን እና በአጠቃላይ ፕሮፌሽናል መሆኑ ያጠቃላል። ሶስተኛውና ምናልባትም ከሁሉም በላይ ወሳኙ ፍላጎትና ተነሳሽነት ነው። እዚህ ላይ ዝም ብሎ ስራ ፈላጊ መሆን ብቻ ሳይሆን ለሙያው እውነተኛ ፍቅርና ጥልቅ ፍላጎት እንዳለ ማሳየት ነው። እሺ፣ መሰረቱን አይተናል። አሁን ወደ እውነተኛው ጨዋታ እንግባ። የእያንዳንዱ ቃለ መጠይቅ ላይ ሊባል በሚችል ደረጃ ለሚመጣው የመጀመሪያ ጥያቄ እንዴት መዘጋጀት እንዳለብን እንመልከት። ያው ጥያቄው ይሄ ነው። እስቲ ስለ ራስህና ስለ ሙያዊ ዳራህ ንገረኝ። በጣም ቀላል ይመስላል አይደል? ግን አብዛኛው ሰው የሚሰናከለው እዚሁ ላይ ነው። እስቲ ይህንን ጥያቄ እንዴት ሰብረን ገብተን ለየት ባለ መንገድ መመለስ እንደምንችል እንይ። እዚህ ጋ ነው ምስጢሩ ያለው። ቃለ መጠይቅ አድራጊው ከልጅነት ጀምሮ ያለው ሙሉ የህይወት ታሪክ መስማት አይፈልግም። በፍጹም። የሚፈልገው በ2 ደቂቃ ውስጥ ተጠጣቅሎ የቀረበ በጣም የተደራጀ እና ተጽዕኖ ፈጣሪ የሆነ የሥራ ታሪክ። እንግዲህ ልዩነቱ እዚህ ላይ ነው። ብዙ አመልካቾች ዝም የሚለው ያልተደራጀ የግል ታሪክ ነው የሚያወሩት። ምርጥ የሚባሉት እጩዎች ግን ታሪካቸውን ልክ እንደ ፊልም ተጎታች፣ በአጭሩ በስኬት የተሞላ እና በቁጥር የተደገፈ አድርገው ነው የሚያቀርቡት። ይሄ ነው ከሌሎቹ የሚለያቸው። እሺ፣ ይህንን ጠንካራ ምላሽ እስቲ እንክፍተውና ውስጡን እንየው። እያንዳንዱ ክፍል የራሱ የሆነ ዓላማ አለው። በመጀመሪያ ሚናና ልምድን በግልጽ ማስቀመጥ። ለምሳሌ የ8 ዓመት ልምድ ያለኝ ፉል ስታክ ዴቨሎፐር ነኝ። ቀጥሎ የልዩ ሙያ ዘርፍን መጥቀስ። በተለይ በሪያክትና ኖድ.ጄኤስ ላይ ጠንካራ ነኝ። ከዛ በጣም ወሳኙ ነገር ይመጣል፣ በቁጥር ሊለካ የሚችል ስኬት። ለምሳሌ የድረገጽ የመጫኛ ጊዜን በ40% አሻሽያለሁ ማለት ትልቅ ተጽዕኖ ያሳድራል። በመቀጠል የአመራር ብቃትን ማሳየት። የቡድን ሽግግርን መርጫለሁ ማለት ልምድን ያሳያል። መጨረሻ ላይ ደግሞ ፍላጎትን ማሳየት ነው። በኦፕን ሶርስ ፕሮጀክቶች ላይ ይሳተፋለሁ ማለት ከስራው ላይ ለሙያው ያለን ፍቅር ያሳያል። ጥሩ፣ የመጀመሪያውን ጥያቄ አንፈናል። አሁን ወደሚቀጥለው ትልቅ ጥያቄ እንሂድ። ይህ ጥያቄ ለምን እኛን መቀላቀል ፈለግክ የሚለው ነው። እናም ተነሳሽነትንና ስለ ድርጅቱ ያለንን እውቀት የሚፈትን ነው። እናም ጥያቄው ይሄ ነው፣ ለምን ቶፕታልን መቀላቀል ፈለግ? እዚህ ላይ ዝም ብሎ ስራ ስለፈለኩ ማለት በቂ አይደለም። በጣም ስልታዊ የሆነ መልስ ነው የሚያስፈልገው። መልሱን ከማየታችን በፊት
value proposition ወይም የዋጋ ሐሳብ የሚለውን ጽንሰ ሐሳብ መረዳት አለብን። ይሄ ማለት አንድ ኩባንያ ለደንበኞቹ እኔ ለየት ብዬ የምሰጣችሁ ነገር ይሄ ነው ብሎ ቃል የሚገባው እሴት ነው። ስለዚህ ቃለ መጠየቅ አድራጊው የሚፈልገው አመልካቹ የኩባንያውን ተልዕኮና ይህንን የዋጋ ሐሳብ ምን ያህል እንደተረዳው ለማየት ነው። እንግዲህ አንድ ምርጥ መልስ እነዚህን ነገሮች ያንጸባርቃል። አንደኛ፣ ግብ ተኮር መሆኑን ያሳያል። ለምሳሌ ከፍተኛ ተጽዕኖ ያላቸው ፕሮጀክቶችን ለማግኘት ነው የመጣሁት ማለት። ሁለተኛ፣ ከድርጅቱ ከፍተኛ ደረጃ ጋር መጣጣምን ያሳያል። ከምርጥ ባለሙያዎች ጋር መስራት እፈልጋለሁ ማለት ለጥራት ዋጋ እንደሚሰጥ ያሳያል። ሶስተኛ፣ የድርጅቱን ልዩነት ማወቅ። የምርጥ 3% አካል መሆን ትልቅ ክብር ነው ማለት የቤት ሥራ እንደተሰራ ያሳያል። በመጨረሻም ምኞትን ማሳየት ነው። ከተለያዩ የዓለም ክፍል ካሉ ደንበኞች ጋር መስራት እድገቴን ያፋጥነዋል ማለት ትልቅ ዕልም እንዳለ ያሳያል። እሺ፣ የቴክኒክና የልምድ ጥያቄዎችን አየን። አሁን ደግሞ ትንሽ ወደ ስብዕና እና ከሰዎች ጋር የመስራት ችሎታን ወደሚፈትነው ክፍል እንለፍ። በተለይ ደግሞ ሁሌም ስለሚነሳው የግጭት አፈታት ጥያቄ ላይ እናተኩራለን። ይሄ ጥያቄ ብዙዎቹን የሚያስጨንቅ ነው። ከዚህ በፊት ከአለቃህ ወይም ከደንበኛህ ጋር ግጭት የገጠመውን ጊዜ እስቲ ያስረዳኝ። ይህ ጥያቄ የተዘጋጀው ቴክኒካዊ ችሎታን ሳይሆን ስሜታዊ ብልህነትን ለመለካት ነው። አዎ፣ የተደበቀው ጥያቄ ይሄ ነው። ስሜታዊ ብልህነትህ ወይም ኢኪዩ ደረጃው ምን ያህል ነው የሚለው። ዋናው ቁም ነገር ግጭቱ መፈጠሩ አይደለም። ግጭት በማንኛውም የሥራ ቦታ ይፈጠራል። ጥያቄው ያንን ግጭት እንዴት ተወጣኸው? በስሜታዊነት ነው ወይስ በብልህነት? ገንቢ በሆነ መንገድ ነው የፈታኸው ወይስ አፍራሽ የሚለውን ነው ማወቅ የሚፈልጉት። ስለዚህ ምርጥ መልስ ለመስጠት ታሪኩን በዚህ መዋቅር ማቅረብ በጣም ጠቃሚ ነው። በመጀመሪያ ሁኔታውን መግለጽ። ለምሳሌ አንድ ደንበኛ የመተግበሪያውን ደህንነት አገልግሎት የሚጥል ፊቸር እንድጨምር ጠየቀኝ። ከዛ ስጋቱን ማስረዳት። በቀላሉ አይሆንም ብዬ ግንኙነቱን ማበላሸት አልፈለግኩም። በመቀጠል ያቀረብነውን አማራጭ መፍትሄ መግለጽ። ይልቁንስ ስጋቶቹን በዝርዝር አስረዳሁና ተመሳሳይ ግብ የሚያሳካ ግን ደህንነቱ የተጠበቀ አማራጭ አቀረብኩ። በመጨረሻም ውጤቱ ምን እንደነበር በአዎንታዊ መልኩ መደምደም። በመጨረሻ ደንበኛውን ተስማማ፣ ሁለታችንም በሚያረካ ስምምነት ላይ ደረስን በማለት። እንግዲህ ያየናቸውን ቁልፍ ነጥቦች ስናጠቃልላቸው ይህንን ይመስላሉ። አንደኛ፣ የሥራ ልምድን እንደ አጭርና መሳጭ ታሪክ ማቅረብ። ሁለተኛ፣ ስኬቶችን በቁጥር መግለጽ። ይህን ያህል % አሻሻልኩ ማዘግ ሁሌም ያሳምናል። ሶስተኛ፣ ተነሳሽነትን ከድርጅቱ ግብ ጋር ማስተሳሰር። አራተኛ፣ ከቴክኒክ ችሎታ በላይ ስሜታዊ ብልህነት እንዳለ ማሳየት እና ሁልጊዜም በወሬ ብቻ ሳይሆን በተግባር ማሳየት። እነዚህን ነጥቦች ተግባር ላይ ማዋል የስኬት ዕድልን በእጅጉ ይጨምራል። በመጨረሻም ነጥቡ ይሄ ነው። የቴክኒክ ችሎታና ልምድ እስከ ቃለ መጠይቁ በር ድረስ ያደርሳል። ጥያቄው ግን በሩን ከፍቶ የሚያስገባው ታሪክ አለን ወይ የሚለው ነው።